صلاة الجمعة تلك درجة نالات كالله زند درجة كبار ነው እሷንም ከጨረስን በኋላ صلاة الجمعة الله سبحانه وتعالى ذكر اسكتلوبات ይለናል وقال الله تبارك وتعالى الله سبحانه وتعالى من ይላል فإذا قضيتم الصلاة የጁምዓን صلاة እንደጨረሳችሁ ቁጭ በሉ አላለ فانتشروا في الأرض وابتغوا من فضل الله በመሬት ላይ ተበተኑና የአላህን ጸጋ ፈልጉ ስሩ ተንቀሳቀሱ واذكروا الله كثيرا اللهم ببزات استوصت لعلكم تفلحون فلحتون سلامتون نسعتون زند لك صلاة እንደጨረስ ذكر ይህ ይላሉ ዑለማ ከትልቅ ዒባዳ ጥግ መጠቀሱ ትልቅነቱን ነው የሚያሳየው وبعد الصوم صومንም ስንጨርስ ትልቁን ጾምን ምን አስከትለው በመንደነው በذكر ነው ልክ ሰውየው ሊያፈጥር ስለምን ይላል اللهم لك صمت وبك امنت وعليك توكلت وعلى رزقك افطرت ይሄን ذكر ብሎ ነው ተምሩን ወይ የሚበላው ነገር የሚበላው ልክ እንደተጨረስክ ጾሙንም ይሄን ذكر ታስከትልበታል وبعد الحج حجን እንኳን ትልቁን ስነ ስርዓት حج እንደጨረስ ምን ታስከትላል ذكر ነው ታስከትለው وقال الله تبارك وتعالى الله سبحانه وتعالى قرآن من يلال فإذا قضيتم مناسككم يهج سنة سراتاتشو اندجرساتشو فاذكروا الله الناس توسط كذكركم لك اندما استوساتشو آباءكم أو أشد ذكرا أباتوچاچو اندما تستوسط بل أشد كزي بلتا الله الناس توسط إلى الله سبحانه وتعالى ቁረይሾች ልክ ሐጅ አድርገው ሲመለሱ ይፎክሩ ነበር በአጅዳዳቸው በሚቶቻቸው በአያቶቻቸው አላህ Subhanahu Ta'ala ከዛ በላይ እኔ ዚክር አድርጉኝ ይላል ልክ ከሐጅ በኋላ ዚክር ነው ሶላት ጨረስክ ዚክር ነው ጾም ጨረስክ ዚክር ነው ሶላት الجمعة ሰገድክ ዚክር ነው በል ይላሉ ዑለማዎች ويجعل الله عز وجل አላህ Subhanahu Ta'ala የዒባዳዎችን ሁሉ ልብ ዚክር ነው ይላል عبادات ሁሉ የተቋቋሙበት ግቡ ራሱ ذكر ነው ይላል الله سبحانه وتعالى وقال تعالى لكلمه موسى لنبي الله موسى عليه السلام من አላቸው واقيم الصلاه لذكري صلاه اقومت صلاه سجدوات لمن لذكري እኔ ለማስታወስ ግቡ ምንድነው ذكر ማለት ማስታወስ ማለት ነው እኔ ለማስታወስ ሶላት ስትቆም الله اكبر ስትል ذكر ነው ቁርአኑ ذكر ነው ተሸሁዱ ذكر ነው ሩኩዕ ذكر ነው ስጁድ ذكر ነው تسليم ذكر كلهم صلاة ذكر ነው ግቡ ተደምሮ አላህን ذكر ማስታወስ ነው ይፈልገው እና ሁሉ ነገር አላህ Subhanahu Wa Ta'ala ሁሉን ዒባዳዎች ትላልቅ ዒባዳዎች እንደጨረስነ በذكر አስከትሉት ይለናል ነገር ግን በጣም የሚገርመው ይህ ትልቅ ደረጃ ያለው ذكر አንድ ሸርጥ ብቻ ነው ያለው በጣም የሚገርም የተለያዩ ሸርጦች ሊኖር ይችላል ለሌላ ዒባዳዎች ለذكر ግን አንድ ሸርጥ ነው ያለው የذكر شرطه مسفرته من دنيا ذكر اكثار الذكر ذكر ما بزات ብቻ ምናልባት አንተ قيام الليل ليل ተነስተ ተሐጁድ መስገድ ብትፈልግ ሁለት ረካዓ ብትሰግድ ይበቃል 8 ረካዓ ብትሰግድ ሱናውን አድርሰሃል 3 ዊትር ትጨምርበታለህ የነብዩ ሰለላሁ ዐለይሂ ወሰለም ሱና ሞላህ ነው ذكر ግን الذكر عباده ليس لها حد معين ገደብ የለውም ذكر ذكر شرطه ما بزات الله سبحانه وتعالى قرآن لي ذكر كان السا كثرة بوزو من انجي زنبلو تقصوت اتاقين ذكر كان السا بوزو جمرون متاقين يا أيها الذين آمنوا اذكروا الله ذكرا كثيرا لك اندينا اذكروا الله ذكرا كثيرا والذاكرين الله كثيرا والذاكرات لك اندينا ببوزو ميستوسوا اندينا وميلو ذكر كتوسع الله سبحانه وتعالى تحكيب امي جرسوا بمندنو በጣም አስተዋውሱ በጣም ذكر አድርጉ በማለት ነው ዑለማዎች ምን ይላሉ لماذا اقترن الذكر في القرآن بالكثرة ግን ለምንድነው ቁርአን ላይ ذكر ከተነሳ በጣም አስተዋውሱት የሚል መደምደሚያ አብሮ የተለጠፈበት قالوا العلماء من قالوا ሲመልሱ لأن الذكر ضد النسيان ذكر ضد النسيان ትርጉሙ ذكر ማለት የመርሳት ተቃራኒ ነው መርሳት አለ ذكر ማለት ማስታወስ ማለት ነው ይህ ነው አሉ والمذكور هو الله تعالى رب الأرباب وواهب القوة والقدر የሚታወሰው ደግሞ الله سبحانه وتعالى የሰማይም የመሬትም ፈጣሪ ሆነ رب العرش العظيم የታላቁ ዙፋን ባለቤት የሆነው الله سبحانه وتعالى
ይህ ትልቅ ጌታን ነው የምታስታውሰው ولا يليق بالعظيم الجليل أن يذكر بعد الوقت وينسى معظم الوقت ደግሞ እንዲህ ትልቅ ለሆነ ጌታ ትንሽ ተታውሶ ብዙ እንዲረሳ ይገባው ለትልቅ ነገር ትልቅ ነው የሚገባው አላህ Subhanahu Wa Ta'ala ሁሉን ነገር ካልነበረበት ያስገኘ ጌታ ነው በጣም ሊወሳ ይገባል እሱ ለዛ ነው በከፍራ የተቀመጠው ስለዚህ ዚክርኛም በጣም ነው ማብዛት ያለብን በጣም የሚገርማችሁ ከሰለፍ ከቀደምት የኢስላም አባቶች ውስጥ በቀን ውስጥ 100,000 ጊዜ ዚክር የሚያደርጉ ነበሩት አጂብ በቀን ውስጥ 100,000 ጊዜ ሱብሃንአላህ ሱብሃንአላህ አልহামዱሊላህ 100,000 እንዴት ይቻላል ዚክራን ከثيرا ማለት ይሄ ነው ወሊል በጣም የሚገርመው ሀታ ሀገራችን ውስጥ ያለፉ ትላልቅ የአላህ ወልዮች አልፈዋል ሷሊሖች አልፈዋል ከአጼዎች ጋር ሲታገሉ ያለፉ ትላልቅ ሙጃሂድ የኢስላም አባቶች አልፈዋል ከዚህ እዚህኛ አርዳል ሐበሻ ላይ እንኳን በቀን ውስጥ 70,000 ጊዜ ዚክር የሚያደርጉ ነበሩ ኢትዮጵያ ውስጥ ነው ሱብሃንአላህ በቀን ውስጥ ሰው እንዴት 70,000 ጊዜ ያደርጋል እኔ እናንተ 7,000 እናደርጋለን በልቶ 700 የሚያደርጋለኛ መሃል ርቀና ለዚክር ኢላ ማ ረሒመ ረቢ በጣም ነው ነው ዚክርኛ በጣም የሚገርማችሁ አንዳንድ ደጋግ ሷሊሖች ዚክር ምላሳቸው ከመልመዱ የተነሳ መስጂድ ሽንት ቤት ውስጥ ሲገቡ ዚክር ምላሳቸው በጣም ከመልመዱ የተነሳ ሽንት ቤት ውስጥ ሲገቡ ለምዶባቸው እንዳይናገሩ አፋቸው ላይ እንጨት እንዲያደርገው ይነክሱ ነበር ሲዋካቸው እዚህ ጋር ነግሰውት ነበር የሚገቡት ሽንት ቤት ውስጥ